ነው መጠሪያ ቁርአን ተሳስተዋል ምትል ከሆነ ከፍርዖን በፊት ነው አገልግሎት ላይ ያወራው አይታውቅም በፍርዖን ጊዜ አይታውቅም ምትል ከሆነ give me an historical person okay well now ነው historical person ከነ መጽሐፉ ኮት አድርግልኝ ከጎል አልፈልግም አሁንም እስቲ መጽሐፍ ቅዱስን ጠቅስልኝ ከሆነ ግን መጽሐፍ ቅዱስ እኮ ያንተ መጽሐፍ ነው ሰላም ተዛኝ ሰላም መጽሐፍ ቅዱስ ምን አገባኝ ለሙስሊም መጽሐፍ ቅዱስ ተከታተል እንዴ historical evidence አምጣኝ ቶሎ ብለ historical evidence አምጣ እኔ ቁርአን አልተሳሳተም ያልኩ ነው ያለሁት እኮ ቁርአን በፍጹም ምንም አይነት ስህተት አልሰራም ምንም አይነት ስህተት አልሰራም ያልኩ ነው ያለሁት አይ ስህተት ሰርቷል ተሳስቷል ምትል ከሆነ ደግሞ ልክ እኔ መጽሐፍ ቅዱስን በጣም እንደዋሸ እንዳሳየሁትላ አንተም ፕሩቭ አድርግልኝ ያው ሂስቶሪካል ፐርሰን ጠቅሰልኝ መጽሐፍ ቅዱስም ጠቅስ ከሆነ ግን በሚያሳዝን ሁኔታ እዚህ ጋር እንቋጨዋለን ጉድ አይዲያ ጎ ሄድ ሂስቶሪካል ኤቪደንስ ጠቅስልኝ ኦኬ ታሪካዊ ማስረጃ መጽሐፍቶችን ያው እኔም ቼክ ለማድረግ ሞክሬ ነበር አሁን በኤአይ መጽሐፍቶች ካሉ ቼክ ለማድረግ እየሞከርኩ ነበር ታሪካዊ መጽሐፍቶች የለም ነው የሚለው ምክንያቱም እንደ አይነት ነገሮች ሂስቶሪካል መጽሐፍቶች በቀላሉ የሚገኙም ነገር አይደሉም ገብቷል እኔ አሁን ሳይድ መጽሐፍ ቅዱስ አንድ ታሪካዊ መጽሐፍ የለም በቃ ተው የለም ማስረጃ ታሪካዊ መጽሐፍ የለም ሶ እኔ እንትን ሳይድ ይዤ አንዱን ለማዳላት እንደዚህ የሆነ ሳይድ አልተጠቀምም በታሪካዊ ማስረጃ ሃማና በፈርዖንና በሃማ መካከል አብረው እንደነበሩ የሚያሳይ ታሪካዊ ኤቪደንስ ኢቭን በባይብሊካል ደረጃ መኖሩ በታሪካዊ ነገሮች የተጻፈ መጽሐፍ የለም ሚል መረጃ ነው ያገኘሁትኝ አመሰግናለሁ እኔ አሁን የለም ማስረጃ የለም ጉራይዲ እኔ የጠየኩት ነገር ባይብሉና ቁርአኑ እንዴት ሊጋጭ ቻለ ምክንያቱም ቁርአን ላይ ሃማ የሚባለው በፈርዖን ዘመን ነበር ይላል መጽሐፍ ቅዱስ ደግሞ ሃማ የሚባለው በአስቴር ዘመን ነበር ይላል በፋርስ ንጉስ በአስቴር በመትባል በነበረችበት 120 ሀገራቶችን ይመራ በነበረ አርጤምስ በሚባል ንጉስ በዛ ዘመን ነበር ይላል ታሪኮችን እንትኖችን አሁን በቀላሉ ታሪኮችን ለማየት እየሞከርኩ ነበር በቻት በሚደረገው ማለት ነው በኤአይ ማለት ነው ሶ መጽሐፍቶች የሉ አሁን ፕሩቭ ለማድረግ ሞክሬ ነበር በፍጥነት ማለት ነው መጽሐፍ የለም ስለዚህ ታሪካዊ መጽሐፍ የለም አሁን እኔ ጠየቅኩ ቁርአኑንና ባይብሉን እንዴት እናስማማቸው ነው አሁን የአይሁዶችን መጽሐፍ ብሉይ ኪዳንንና የቁርአንን መጽሐፍ ታሪኩን እንዴት አድርገን እናስማማው እናንተም ጋር ያለው ኤቪደንስ የለውም እኛም ጋር ያለው ታሪካዊ መረጃዎች አላገኘውም እና እንዴት ነው መስማማት የሚችለው ቁርአንና ባይብል በቃ ይሄ ነገር አስረዳ ቁርአንና ባይብል እንዴት መስማማት እንደሚችልና ለምሳሌ ይሄ ነገር አንደኛ አልተረዳህም ሰው አስረዳ አትፈርት ፌስ እኛ ሙስሊሞች አንድ ቢሊቭ አለን ጌታ አምላክ አላህ በቁርአን ላይ ስለ ቁርአን ኢንተርፕሬት ያደርግልን አንድ ነገር ኢንተርፕሬት አድርጎልናል ምን ብሎ ቁርአን ማለት አለ አምላካችን አላህ በቁርአን ላይ ይነገራል ቀደምት መጽሐፍቶችን የሚያረጋግጥ ነው አለ ኦኬ the question is እንዴት ነው የሚያረጋግጣችሁ ቀደምት መጽሐፍቶች ቁርአን እንዴት ነው የሚያረጋግጣችሁ ሲባል ቀደምት መጽሐፍቶች ያለውን ስህተት ቁርአን አምላካችን አላህ ያረጋግጣል ቀደምት መጽሐፍቶች ያለውን ስህተት ያርማቸዋል አራሚ ነው አረጋግጥ ነው ቁርአን አምላካችን አላህ ቁርአን ሲያብራራል ስለዚህ ቀደምት መጽሐፍ ላይ ያለውን ስህተት ቁርአን ያስተካክለዋል ለምሳሌ ቅድም የጠቀስኩልህ አለ ስለ ፈርዖን ሲያወራ ፈርዖን ላይ መጽሐፍ ቅዱስ ትልቅ ስህተት ተሳሳተ ቁርአን መጥቶ አረመው ያን ስህተት ተሲማስ በጣም ብዙ ስህተቶችን አሁን በዚህ ከተገኘንበት በቅድም ላይ ይጋጫሉ እኮ ማለት ነው አይደል በቅድም ላይ ይጋጫሉ ግን ቁርአን ባለስልጣን ነው ቀደምት መጽሐፍቶች ላይ በምን አንፃር ስለሚያርማቸው ቀደምት መጽሐፍ ስህተቶችን ቁርአን ነው የሚያርማቸው ቁርአን ነው ኤዲት የሚያደርጋቸው ቁርአን ነው የሚያስተካክል ቁርአን ነው ባለስልጣኑ አምላካችን አላህ ቀደምት መጽሐፍቶች ላይ የተጨመሩን ሐሳብ ቀደምት መጽሐፍቶች ላይ ሰው የበረዘውን የተበረዙት መጽሐፍቶች አምላካችን አላህ ቁርአን ላከና አረማቸው ኦኬ the most the height authority ያለው ቁርአን ስለሆነ የጌታ አምላካችን ዲቫይን ሬቨሌሽን መለኮታዊ ራእይ ስለሆነ ያ የተበረዘውን የተቀነሰውን የጨመረውን ፓርት አምላካችን አለ ቁርአን አወረደና አስተካከለው አውተር አመጣና ቁርአንን አስተካከለው የተበላሸውን ፓርት አስተካከለው ማለት ነው ስለዚህ ቁርአን መጽሐፍ ቅዱስ የተሰጠውን ሐሳብ ቁርአን ያርም ነው የመጣው ነው ቁርአን አራሚ ነው ተጋጨልተራችን ቁርአን ባለስልጣን ነው የመጽሐፍ ቅዱስ ነው የመጽሐፍ ቅዱስ ባለስልጣን ነው ማለት ይቻላል መጽሐፍ ቅዱስ የተሰጠውን ሐሳብ ቁርአን ያረመው ስለሆነ የፈርዖንን ጥቅስ ይላል እንደማስረጃ ብዬ ስለዚህ የፈርዖን ራሱ የበቂ ማስረጃ ነው ፈርዖን ብቻ አይደለም ሌላ ሁለተኛ ልጥቀስልህ 3-4 ጥቅስላለሁ ቴሪካል መጽሐፍ ቅዱስ የተሰጠው ቁርአን ደግሞ መተው ያረመው ማለት ነው ቁርአን መተው አይ እንደዚህ አይደለም መጽሐፍ ቅዱስ ተሰጠው ቁርአን መተው ያረመው ለምሳሌ 3-4 ጥቅስ ከፈርዖን እንጂ 3-4 ጥቅስ ይችላሉ ስለዚህ ተጋጨልተራችን ነው ቁርአን the highest authority ነው ሳለ ቁርአን ትልቁ ባለስልጣን ነው ሳለ ተጋጭቷሉ ብለ ክሌም በፍጹም ታርጋችለም ቁርአን አራሚው ስህተቱን አራሚ ቁርአን ስለሆነ ማለት ነው
አላኩል ያህል ይሄን ይመስላል። ሌላ ጥያቄ ካለ ቀጥል፣ ከሌለ ወንድሞች ካሉ ከነሱ ተቀጥላል። አሚን ከነሱ አስተካክሉ ስለዚህ ይቀጥላል። ኦኬ ማጠቃለያ ያው ያንተ ማስቀምጣልና እኔም ላስቀምጥ። ሁለቱ ነት የለም መጽሐፍ ቅዱስ እንደ ሂስቶሪካል ኤቪደንስ ምናምንበት መጽሐፍ ላይ ስራ ሊውኝ ጉዳይ ዲያ አንዴ ስራ ሊውኝ ነው። እሺ ቀጥል። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ትፈቅድልኛለህ? እዚሁ ላይ አንዴ ብቻ ረጅም ጊዜ ደግሞ ከተገናኘ አይ ጉዳይ ዲያውን ፍትሃዊ ለመሆን እየሞከርኩ ነው እያልክ ነበርና ጂሚናይን ስጠይቅ ወይም ኤአይ ላይ ስታጣራ ላለመኖሩ ነው ማስረጃ የጠየቀው እና የታሪካዊ ማስረጃ የለም ያለው ላለመኖሩ ነውና ለመኖሩስ ለምን አልጠየቀውም? ጂሚናይን ወይም ደግሞ ኤአይዎችን ሰርች ስታደርግ ታሪካዊ ማስረጃ ሃማን የሚለው ስም ለመኖሩ በታሪክ ደረጃ ማስረጃ አለ ብለህ እሱንስ ለምን አልጠየቅከውም? ጠይቀሃል? ኦኬ ስለሱ ሁለቱንም ጠይቄያለሁ። ሁለቱንም እርግጥ ጠይቄያለሁ። ምን መሰለ በሃማና በፈርዖን መካከል ያለው በመጽሐፍ ቅዱስና በቁርአን ላይ የተጠቀሰው ሂስትሪ በግልጽ የሚጋጭ ታሪክ እንደሆነ ሁሉም ያምንበታል። በታሪክ ደረጃ አይ በባይብል እና በቁርአን ላይ የተጻፈውን ያልኩ ያለው አይ እኔ ታሪካዊ ማስረጃ ለመኖሩ የለም ብሎኛል። እኔ ፍትሃዊ ለመሆን እየሞከርኩ ነው አልክ። የለም ያለክ ታሪካዊ ማስረጃ ለመኖሩ ነው አይደል? የለም የሚለው ነው የለም ያለክ። አለ ለሚለው ለምን አልጠየቅከውም? ሃማን የሚለው አለ የሚል የታሪካዊ ማስረጃ አለ ብለህ ለምን አልጠየቅከውም? ፍትሃዊ እኮ ይሄ በታሪክ ጠይቀው በጣም ብዙ ማስረጃዎችን ይሰጣል። ከጠየቅከው እስኪ ንገረኝ። ሁሉም እዚህ ጋር መጠየቅ ስለሚችል ማለት ነው። ራሱ ፋሩቅ ብዙ የታሪክ ማስረጃ እየሰጠህ ነበር። ጠይቄያለሁ፣ እንደዛም ብዬ ጠይቄያለሁ። በታሪካዊ እንትኖች ላይ አከራካሪ ነገር ነው። አንዳንዶች ሃማ የሚባል አርኪኦሎጂካል ማስረጃ ራሱ ያለው ነገር ነው ጉዳይ አይዲያ በሙዚየሞች ደረጃ ራሱ እሱን እኮ ነው የምንፈልገው እኮ። ለእኔ አሁን እየጠየቅክ ያሉት ለምን አልጠየቅከውም ነው። እንደዛ ብለህ ለምን አልጠየቅከውም? ፍትሃዊ ከሆንክ ለምን እንደዛ ብለህ አልጠየቅከውም? ሁለቱን መጀመሪያ ላለመኖሩ ሃማን የሚለው ስም የለም ለሚለው ታሪካዊ ማስረጃ የለም ማለት እሱ ፋሩቅ የጠየቀ ጥያቄ ነበር። እሺ ውድቅ ሆኗል። አለ ለሚለው ታሪካዊ ማስረጃ ያለው ብለህ መጠየቅ ነበረብህ ፍትሃዊ ከሆንክ ማለት ነው። ጥያቄ ራሱ ምንድነው? አለ ወይ ብዬ እኮ ነው የጠየቅኩት። የለም ብሎ ከመለሰልኝ እኔ አለ ብዬ ጠይቄ የለም ብሎ ከመለሰልኝ በቃ አሁን ደግሞ ተገልብጬ ደግሞ አይ ኖ የለም የሚለው ሳይሆን አለ የሚለውን አሳየኝ ብለህ ለምን አልጠይቅም ነው? ፋሩቅ የሰጠህስ ማስረጃ የሳይንሳዊ ማስረጃ ፋሩቅ ያመጣው መጽሐፍ ፈርዖን የሚባል ስም ስለመኖሩ የሚያሳይ ነው እንጂ ሃማ የሚባል በፈርዖን ዘመን እንደነበረ በታሪካዊ ማስረጃ አላሳየኝም። እየሰማነ ጠይቀው። እሺ ሃማን ለሚለው ታሪካዊ ማስረጃ አለ ወይ ቁርአን ብለህ ጠይቀው። ከዛ በኋላ ደግሞ አዎ አለው ካለ በጣም ነው የሚገርመው። መጽሐፍ ቅዱስ ያላወቀውን ነገር ቁርአን ኬታ የምትዋወቀው ከቁርአን ውጪ ማስረጃ ተገኘለት ማለት ነው። ኦኬ ያ እስሚዞ ምን መሰለህ ፈተና ምን ብለህ እንደምትጠይቅ ኦኬ ያ እስሚዞ ቤዚስ የሌለውን ሐሳብ ነው ኩዌሽን አድርጎት ራሱ የመጣው እስሚዞ ገብቷል። ሃማን የሚለው መጠሪያ ከፈርዖን በፊት አለ አለና ክሌም አነሳ። ክሌሙ ደግሞ ለክሌሙ ኤቪደንስ አመጣለህ። እስሚዞ ምን መሰለህ ታሪክ እኮ አይደለም ለክሌሙ ኤቪደንስ አመጣለህ። መጽሐፍ ቅዱስ ይጠቅሳል። እዛው መጽሐፍ አስቴር አሁን ምንም ሂስቶሪካል ቤዝ እንደሌለው ስኮላርስ ይናገራሉ። ታማኝ እንዳልሆነ ማለት መጽሐፍ አስቴር ታማኝ ያልሆነ መጽሐፍ ጠቀሰልኝ። ሃማን ከፈርዖን በፊት አገልግሎት ላይ እንደዋለ። ጥያቄ ግን ምንድን ነበረ? ሃማን በፈርዖን ጊዜ እንዳልዋለ ሂስቶሪካል ኤቪደንስ ታማኝ የሆነ ሂስቶሪካል ኤቪደንስ አምጣሉ የለም ማለት። ስለዚህ አንተ ላይ ነው ፐርሚሶ የሚሆነው ነው። እኔ አሁን ፈርዖን የሚለው መጠሪያ የለም ብዬ እኔ ነኝ ያመጣሁት፣ አንተ አለመጣህልኝም። እኔ ነኝ ያመጣሁት። ስለዚህ አንተም ክሌም አድርገሃል። ለአንተ ለራስህ ክሌም ኤቪደንስ መጣት ያለብህ አንተ ነህ። ይሄ ነው ስም ይጠይቃለሁ። አንተ ገብቶኛል። ጥያቄው ገብቶኛል። በሁለታችሁም ሳይድ ያለው ጥያቄው ገብቶኛል። የፈርዖን ስም ላይ በሚመለከት ፋሩቅ ያመጣው ኤቪደንስ መጽሐፍ አለ። አሁን እያወራን ያለነው ስሚዞ ያው ጠይቅ እያለኝም ስለሆነ ከፈለክ ኤአይውን መጠየቅ እንችላለን። ካለ እኮ እሰየው፣ ምንም ችግር የለውም ካለ።
የትኛው ነው ትክክል የሚለውን አይተን እንወስዳለን። በታሪካዊ ማስረጃ የትኛው ነው ሞር ትክክለኛ የሚለው ማየት ነው እኮ። ምንም ማንንም ወገንተኛ መሆን አያስፈልግም። ገብቷል? እውነታ ነገሮች ካሉ ሂስቶሪካል ኤቪደንስ ካለ እሱ ማሳየት ነው። ኦኬ ክፈተው አይን ጠይቀው ቪዲዮ ክፈትና ይዞ እንዳለው እሱን ይጠይቀው። ይሄ ፎርማል ውይይት በሚደረግበት ሰዓት ደግሞ ማስረጃዎቻችንን ኤአይ ልናስደግፍ አይገባም። በእርግጥ ትክክል፣ ይሄ ተገቢ አይደለም። እኔ ኤአይን እንደ ፉል ኤቪደንስ አልጠቀምበትም። ገብቷል? ጀስት አንዳንዴ በቀላሉ እኔ ደግሞ ለማለት የፈለኩት ፍትሃዊ እየጠየቅኩት ነው ስትል ያለመኖሩ ብቻ ጠይቀህ ለመኖሩ ስለምን ማስረጃ አልጠየቅከውም? እሺ አሁን በጽሁፍ ጠይቀው ቁርአን ሃማን የሚለውን አይ ነው ኮንቨርሴሽን ነው የምጠይቀው። ኮንቨርሴሽን ለአንተ ማዳላም ኮንቨርሴሽን ላይ ሙሉ ነገር አያመጣም ነው ምልክ። በጽሁፍ ጠይቀው። አይ ያመጣል ለመሰለ እኔ አንዴ እሺ በለኝ። እኔን አይደል እሺ ብለህ የከፈትከው? እኔ እኮ እዚህ ጋር ሊሆን ነገር ላሳይ ስለፈለኩ ነው። በጽሁፍ ጠይቀው። ጭራሽ ማይገናኙ ናቸው። በጽሁፍ የኔ ፕሮ ነው አልኩ እኮ ብሮ። የኔ በገንዘብ ነው። ኤአዩ በጣም ዲፕ ሪሰርች አድርጎ ነው የሚያመጣልኝ። የኔ በገንዘብ ነው። በጽሁፍ ጠይቀው። እንደዛ እኮ ነው። ስለዚህ ለምን በድምጽ ፈራ? በድምጽ እንክፈተው። ሁለቱ ጭራሽ ማይገናኙ ነገር ናቸው እኮ። እዚህ ጋር እኮ ማስረጃ ሊንኮችንም ጭምር ይሰጣል ከፈለክ። እሱ እንትን ራሱን የቻለ ሪሰርች ማድረግ ይቻላል በዛ ዙሪያ ላይ እኮ። እዚህ ጋር በጽሁፍ ጠይቀው አንዴ። ጉዳይዳ ምንድነው? ለአንተ ልጠይቅልህ። ምን ብዬ ልጠይቅልህ? ለአንተ መጠየቅ ይችላል፣ ችግር የለውም። ምን ብዬ ልጻፍልህ? እሺ ምን ብዬ ልጻፍልህ? ምን ነበር ብለህ የጠየቅከው? ላለመኖሩን አይደል የጠየቅከው? ምን ብዬ ልጻፍልህ? ጥያቄን አስቀምጠውና እዚህ ጋር በፍራውን ጊዜ ሃማን ነበረ ወይ ነው ጥያቄ? ቁርአን ለምን ጠቀሰው? በፈርዖን ጊዜ ቁርአን ለምን ጠቀሰው በለው። ራሱ በእንግሊዝኛ ጠይቀው። ጉዳይዳ በአማርኛ የጠይቀው ለዚህ ታሪክ ማስረጃ አለው ብለህ ጠይቀው የሚባል በእርግጥ ማለት ነው። ሌሎቻችሁ እንደዚህ እንዳታረጉ ያው እዚሁ ስላደረገ ነው እንጂ በፈርዖን ጊዜ ሃማ የሚባል ነበር። ሃማ አይደለም ሃማን እንበለው እንደዚህ። እሺ ከዛ ቁርአን ለምን ጠቀሰው በለው። ታሪካዊ ማስረጃ ያለው ብለህ ጨምር። አይ እሱ ራሱ ያመጣልኛል ታሪካዊ ማስረጃ ብለህ በታሪክ ማስረጃ ቁርአን የሚለውን አትስገባው። ቁርአን ላይ ነው የተጠቀሰው እኮ። እሺ አላቅም እኔ እንደዚህ በቁርአንም በባይብልም ላይ ያለ ነገር ስለሆነ እሱ የሚያቀርበውን እንየው እስቲ። እሺ ኦኬ። በፈርዖን ዘመን ስለነበረው ሃማን የሚባለው ሰው በታሪክና በሃይማኖታዊ መጻሕፍት መካከል የተለያዩ መረጃዎች አሉ። ይህ ጥያቄ በተለይ በቁርአንና በመጽሐፍ ቅዱስ መካከል የሚታይ ትልቅ ልዩነት ያለበት ነጥብ ነው። በዝርዝር ነጥብ አንድ በሃይማኖት መጽሐፍ ውስጥ ነው የሚለው። ውረድ ጊዜ እንዳንፈጅ። ሁለት ላይ በታሪክና በአርኪኦሎጂካል ማስረጃ እሺ የታሪክና የአርኪኦሎጂስት ማስረጃ። የታሪክ ምሁራንና አርኪኦሎጂስቶች ሃማን የሚለውን ስም ከጥንታዊ ግብጽ አንሸንት ኢጂፕቲያን ጋር ለማገናኘት ጥረት አድርገዋል። የሚከተሉትን ነጥቦች በብዛት ይነሳሉ። ሂሮግሊፊክስ ወይም በ19ኛው ክፍለ ዘመን የግብጽ ጥንታዊ ጽሑፎች ከተነበቡ በኋላ ሃማነ የሚል ስም ወይም ለዚህ ስም የቀረበ መጠሪያ በጥንታዊ መዛግብቶች ላይ ተገኝቷል። ማን የሚል? ሃማነ የሚል። ሃማ አይደለም፣ ሃማነ የሚል በቪየር ሙዚየም በሚገኘው አንድ የድንጋይ ላይ ጽሑፍ ስቴላህ ላይ ሃማነ የሚባል ሰው የድንጋይ ቋጥኝ ቆራጮች መሪ ቺፍ ኦፍ ዘ ስቶን ኩዌሪየር ወርከር እንደነበር ተመዝግቧል። ሃማነ ነው፣ ሃማ አይደለም።
የስሙ ትርጉም አንዳንድ ሃማን ከሚለው ቃል ጋር የስም መቀራረብ ማለት ነው። የስም መቀራረብ ብለው ያቀርቡታል። ኦኬ የስሙ ትርጉም አንዴ ቆይ፣ አይ አልደግመውም እያነበብኩ ነው። አንድ ጊዜ ብሮ። የስሙ ትርጉም አንዳንድ ሃማን አንዴ ተረጋጋ። ምን ሆነሃል? አንዴ ተረጋጋ እንጂ ሃማንና ሃማን ይለያያል። ሃማንና ሃማን ተመሳሳይ ስም ብሎ ነው። ሃማ አይደለም ሃማን ኤን ጭማሪ አለው። ኦ ማይ ጋድ ሃማን። እሺ አንበው። ምንድነው ይሄ? እስቲ አንበው። ኦኬ ትክክለኛው ሃማ ሲጻፍ እንዴት ነው በእንግሊዘኛው? ትክክለኛ ሃማ የሚጻፈው እንዴት ነው? ኦኬ እሺ ኢትስ ኦኬ እሺ ኦኬ ሃማን የሚለው ነው። እሺ ሃማን ብለን እንጥራው ነው የምትለው ብሩ? ምን ሆናል? ኦኬ ታሪካዊ እንደዚህ ነገሮች አይተናል የሚል ነው። እሺ የስሙ ትርጉም አንዳንዶች ሃማን የሚለውን ቃል የግል ከባድ ነው እንዴ? እኔ እኮ እያነበብኩ ነው ያለሁት ብሩ። ምን ሆነ ነው የምትሰድበኝ? በሰላም ነው። ጉዳይዲያ ምንድነው መሰለ ወዳጄ ኦኬ ምን መሰለክ መጀመሪያ ታሪክ ምሁራን እይታ እንጨርሰው መሰለክ። ይሄ እንጨርሰው። ለምን አንጨርሰው? ፍትሃዊ ጉዳይዲያ ድምጽ ይሰማል? እኔ የሚቆራረጠው ፍትሃዊ ሆነ እየተመለከትከው ከሆነ ሁለቱንም ማየት ነበረብህ የሚል ነበር። አልጨረስነውም። አንጨርሰው። ልንገርህ ሁለቱንም መመልከት ነበረብህ የሚል ነጥብ ነበር ያነሳውትኝ እና አሁን እዚህ ጋር ሲመጣ የታሪክ ምሁራኖች ይህንን ከዛ ጋር ያስጠጉታል ስንል አሁንም ቤዝ እያደረግን ያለ ቆይ ሃማንም ይሁን ሃማን ጉዳይ መመልከት ያለብህ የታሪክ ምሁራኖች እንደዚህ ይላሉ ብለው የታሪክ ማስረጃ አርኪኦሎጂካል ማስረጃ ያቀርባሉ ነው እየተባለ ያለው። የአርኪኦሎጂካል ማስረጃ እያቀረቡ ያሉት ምንድነው? ለሃማን ለሚለው ነው። ስለዚህ ማስረጃ አለ ማለት ነው ለታሪክ ምሁራኖች ወይም ደግሞ የአርኪኦሎጂካል ማስረጃ ማለት ነው። አሁን ሃማንም ይሁን ሃማን ማለት ነው፣ ግን ያው ቃሉም ራሱ ሃማን ነው የሚለው። አንተ ግን ሃማነ የሚለው ላይ ብቻ ለማተኮር መርከል ከኛውን ላለመቀበል ማለት። ስለዚህ አሁንም ፍትሃ ያለመሆንም እየተመለከትን ነው የሚለው ላይ ብቻ ተመርኩዘ ያልሆነ ነገር ለመስራት እየሞከርክ ነው። ስለዚህ ቅድም ፍትሃዊኝ ለመመልከት እየሞከርኩ ነው ያልከው ትክክል አይደለም ማለት ነው። አሁንም ፍትሃዊ አይደለም። ኦኬ አይ ችግር የለውም። ጉዳይዲያ ክፈተው። ሃማን ያልከውን እስቲ ስፔሊንጉን እንየው። አይ ኢትስ ኦኬ ችግር የለውም። ሃማን በማመን እንችላለን። ክፈተው። ሃማን ያልከውን ክፈተው። እባክህ ክፈተው። ኦኬ በቃ እንግዲህ ያው እናንተ መወያየት ትችላላችሁ። ክፈተው። ሶሪ ማለት ትችላለህ። ከሰው ጋር ላውራ። ሶሪ ማለት ትችላለህ። 1 2 3 4 5 6 7 አንዴ ቆይስ። ክፈተው። እንትኑን ክፈተው። ካሜራውን ክፈተው። ኦኬ ሃማን ነው የሚለው። እሺ ክፈተው ያንተን። ኦኬ አይ አልከፍተውም። ለአንተ ብዬ አልከፍትም። ካሜራዬን ትከፍተዋለህ። ክፈተው። አልከፍተውም። ተረጋጋ። ይዞ አልከፍተውም። ስፔሊንጉ ይለያያል ነው ያለው። ላይ ስቱፒዲቲ በጣም ሃይ ነው። እዚህ ሰው ስቱፒዲቲ በጣም ሃይ ነው። ላይ ሃማን ብሎ ያነባል። ይሄ ኦኬ ሃማን ኦኬ ተመሳሳይ ነው። እሺ ቀጥል። ሃማን ይላል። ክፈተው። አረ ችግር የለውም። እኔ እኮ እያነበብኩ የነበረውን ሃማን እያነበብኩ። ካሜራህን ክፈተው። የከፈትከውን ቅድም ሃማን ይላል። ይኸው ኦኬ ልክፈትልህ። ቆይ አንዴ ተረጋጋ። ክፈት። ይለያያል ብሎ ይሰክስ የነበረው ኦኬ ተመልከቱ። ይለያያል አላልኩኝም። ስሙን እያሳየ ስለነበረ ሃማና እያልክ ነበረ። ቁርአንና እሱ አርኪኦሎጂካል ብሎ የከፈተው አንድ ነው። ኦኬ ችግር የለውም። እሺ ሃማን የሚለው ችግር የለውም። ሃማን ይላል። ልክ ነው። ይኸው ሃማን ይላል። ተመሳሳይ ነው። እሱን በነገራችን ላይ ይለያያል ብለሃል። ስፔሊንጉ ይለያያል ብለሃል። አላየሁትማ በእንግሊዝኛው ሳይሆን እኔ በአማርኛ ስለጻፍኩ ሪካርዱ ቢወጣ በአማርኛ ያወራው ይለያያል ብለሃል።
ሰርች ሳደርግ በአማርኛ ስለጻፍኩኝ ነው። ይሄንን ተመሳሳይ አልመሰለኝም። ሳነበው ሃማነ ብዬ አንብቤዋለሁ። ኦኬ አሁን ችግር የለውም። ሃማን ይላል። ኦኬ ያዝልኝ ቀጥል። ምንድነው ፖይንቴ ምንድነው? አንተ አርኪኦሎጂካል በነገራችን ላይ የሚገርም ስራ ነው የሰራው ስሚዞ። አርኪኦሎጂካል ኤቪደንስ የለም ብለህ ምናምን ከተናገርክ በኋላ አላለቀም። አንብበን አልጨረስንም። አልጨረስነው። ትጨርሰዋለህ አልኩህ። እንጨርሰውና አውራ ታዲያ ሐሳቤን ልንገርህ። በዚህ ርዕስ ከኔ ጋር ትቀጥላለህ ከፈለግ። ስለ ሃማን ስለ መጽሐፍ አስቴርም እናወራለን። መጽሐፍ አስቴር በአይሁዳውያን ሊቃውንቶች ዘንድ ሂስቶሪካል ክሬዲብል ነው ወይ? አትውጣ። ስለ መጽሐፍ አስቴር እናወራለን ከፈለግ። እና ከኔ ጋር አውራ ከኔ ጋር አውራ። ስለ መጽሐፍ አስቴር ሂስቶሪካል ክሬዲቢሊቲ መጀመሪያ ታሪኩን እናወራለን። ኧረ እባክህ ዝም ብለህ ሐሳቤን ላስቀምጥና ታወራለህ። እስሚዞ ጋር እንጨርስ። ሐሳቤን ላስቀምጥ። እስሚዞ ጋር እንጨርስ። ምን ሐሳብ ታስቀምጣለህ? ምን ተነስቶ ነው የምታስቀምጠው? ምንም ችግር የለውም። ዋሽተሃል፣ ተይዘሃል። እዚህ ጋር ከእስሚዞ ጋር እንጨርሳ። ብሮ ምን ሆነሃል? ተረጋጋ። እስሚዞ እንጨርስ። እኔ እና እሱ ኦኬ። እስሚዞ ጋር እንጨርስ። ቤት ለቤት ሕክምና እየሰጠው ነው ባይዘውና ምን ችግር የለውም። እስቲ አስተናግዱን። እኛንም ጉዳይዲያ አንዴ ብቻ እሺ፣ አንዴ ብቻ ትጨርሰዋለህ። ታንተ ጋር እንጨርስ። ትጨርሰዋለህ። አንዴ ብቻ ስማኝ። እስካሁን ባለው ግን አለ ለሚለው ስጠይቅ የለም ለሚለው ስጠይቀው የታሪክ ማስረጃ የለም ብለዋል። አሁን ግን ለመኖሩ የታሪክ ማስረጃ እስካሁን ላለው አግኝተናል። በተቃራኒ ራስህ ባመጣኸው ኤአይ ማለት ነው። ራስህ ባመጣኸው ኤአይ ውይይቱ አልቋል እኮ ግን አንተ ትቀጥሏለህ። ችግር የለውም። ግን መጀመሪያ ስጠይቀው በድምጽ በኤአይ ስጠይቀው የለም ብለዋል። የታሪክ ማስረጃ የለኝም ብለዋል። አንተ ለጠየቀው የለም ለሚለው ታሪካዊ ማስረጃ የለም ብለዋል። እኔ ጠየቅኩት። አሁን ግን አለ ለሚለው ጠይቅ ስልክ ቢያንስ አርኪኦሎጂካል ማስረጃ ጋር ደርሰናል። ቀጣይ ደግሞ የታሪክ ምሁራኖችን ነው የሚያነብልህ። አንብበው፣ ችግር የለውም። ኦኬ አሁን ምንድነው እያቀረበልኝ ኤአዩ? አንተ ይሄንን ጥያቄ እሺ፣ አሁን ሌላው ጋር ሳትሄድ ቅድም ለጠየቀው ጥያቄ የለኝም ብለዋል። አሁን ግን አለ ብለዋል። አየህ፣ ውይይቱ ቅድም ነው ያለቀው። ጉዳይ ዳይ ወዳጅ ቅድም ነው እንደነገርኩ ከአይን ማስረጃ ሰዎች ጋር ማወያየት ነው አምጥቼዋለሁ። ኦኬ አይ ችግር የለውም ምንም። እኔ ሲጀመር ጥያቄ ነው የጠየቁት ከባይብል ጋር እንዴት እናስታርቀው የሚል ነው። እሺ ችግር የለውም። እኔ ልጠይቅ ነው የገባሁት። ግን ቁርአን እንዴት ሊያመጣው ቻለሽ? አሁን ጥያቄውን ወደ አንተ መልሼ ላዙረውና ቁርአን ከየት ሊያመጣው ቻለሽ? መጽሐፍ ቅዱስን በስነ ስርዓት ያልጠቀሰውን ታሪክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታሪክ ተመራማሪ ምሁር አይደሉ፣ አርኪኦሎጂካል አጥኚ አይደሉ። ጌታ አምጥተው ነው ይሄንን እንደዚህ ሊያደርጉት የቻሉት። በተመሳሳይ በርደን ኦፍ ፕሩፍ ወደ አንተ ሳመጣው ማለት ይሄ ለህሊና ብቻ ጠይቀው በቃ ለህሊና ችግር የለውም። ምንም ችግር የለውም። ቢኖርም ችግር የለውም። አሁን የኔ ፖይንት ከባይብሉ ጋር እንዴት ይሄዳል የሚል ነው። ስራ ላይ ነበርኩ። ኧረ አዲስ ነገር በነገራችን ላይ ይሄው የፈርዖን ነው ወይስ አርጤክሰስ የሚል 2021 ላይ ነው እኛ መልስ የሰጠነው። 2021 በፈረንጆቹ ይሄው በፈርዖን ዘመን ነበረ ወይስ በአርጤክሰስ ዘመን ነበረ ብለን ስለ ሃማን የተናገርነው 5 ዓመት ሆኖናል። አዲስ ነገር አይደለም ያመጣው። ታሪካዊ ማስረጃዎች እኔ አልጠየኩም። ጥያቄ ነው አይደለም የጠየቁት። ፋሩቅ ነው የጠየቀኝ። ተጠይቄ ነው እንጂ እኔ ጠይቄው አይደለም። ችግር የለውም። እኛ መልስ ሰጠናል ነው። እኔ ይሄን ጥያቄ ሲጀመር እስልምና ላይ አልጠይቅም። ኢዝ ሎንግ ታይም ኦልድ ኩዌስችን ነው። እንደዚህ አይነት ጥያቄ እኔ ይዤ አልመጣም ሲጀመር። ኖ ፋሩቅ አለክ። ፋሩቅ ካለ ኖ ራስ ነው የጠየቀው። ኖ አንተ አጠይቀኝ ምን ጥያቄ አንተ እኔ ጠይቁኝ ጥያቄ ያነሳው በፈርዖን ታሪክ ዙሪያ ላይ እናውራ። እኔ ያነሳሁት ይሄን ጥያቄ እኔ ያነሳሁት ይሄን ጉዳይ የፈርዖን ስም መጀመሪያ መጽሐፍ አዘጋጅተህ የነበርከው አንተ ነህ። ታዲያ ለአላህ ብለህ አትዋሽ። አጠገብ ነው ያለሁት። አጠገቡኝ ተዋሻለህ በእኔ እንዴ? እኔ ለምን ነው ቁርአን አርጊውመንት ማነሳው? ቁርአን ላይ ቁርአን ታሪክ ጋር ይጋጫሉ ወይ ብለህ አልጠየከኝም? አንተ ራስ ገና እኔ ስለሱ አላልኩም። መጽሐፍ ቅዱስ ይጋጫል ያልኩ መጽሐፍ ቅዱስ ይጋጫል ብዬ ጠይቅኩ። አንተ ደግሞ ቁርአን ጋር ሂድ። መጽሐፍ ቅዱስ ላይ እውቀት የለኝም ግን ቁርአን ላይ ጥያቄ አለኝ አልከኝ። መጽሐፍ ላይ እውቀት የለኝም ፈርዖን ስም ፕሩቭ ልታደርግ መጣ። ኤኒዌይስ ጥያቄ ልጠይቅ ታስተናግዳላችሁ? ያው ቤት ለቤት ሕክምና ስለጀመርኩ አስተናግዱ። ጥያቄ ልጠይቃችሁ ቁርአን ላይ። ሰላም አለይኩም። አንዴ ላውራ ይፈቀደልኛል? ሰላም ፋሩቅ። ይቻላል ይብሮ ሰርቀት። እሺ ጉዳይዲ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ኦኬ በጣም ጥሩ።
ሕክምና እየሰጠን ነበር። እሱን አይተህ መሰለኝ የመጣውና ሕክምና ምናምን እያልክ ነው። ስለዚህ ከሕክምናው አንደኛው ክርስቶስ አምላክ መሆኑን የማስረዳት ሕክምና ነውና ትቀበላለህ ኢየሱስ አምላክ መሆኑ? ኦኬ፣ መጀመሪያ እኔ ልጠይቅ ነው የገባሁት። ጥያቄን አስተናግደኝና ከዛ በኋላ ትጠይቀኛለህ። እኔ በጣም አንገብጋቢ የሆነብኝ ጥያቄ አለና ልጠይቅህ መጀመሪያ። ችግር የለውም አንገብጋቢ መሆኑን እኛ ደግሞ በጣም አንገብግቦን እሳት እግራችን ስር እሳት አለ ራሱ በጣም እንዲህ እየዘለለን ሁላ ነው የቆምን ያለ እና እስቲ መልስልን እስቲ ክርስቶስ አምላክ ነው? አይ እኛ ጋር ግልጽ ነው ኢየሱስ ክርስቶስ አምላክ ነው። ማስረጃ አስጠኝ እና አምላክነቱን። አዎ ኦኬ ዮሐንስ 1:1 ዮሐንስ 1:1 ጥሩ ምን ይላል እስቲ አንብበው። በመጀመሪያም ቃል ነበር፣ በቃል ያነብልሃለሁ ችግር የለው መጽሐፉ ማንበብ አይጠበቅብኝም። በጣም ጥሩ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሺ ቃል የሚለው በግሪክ ቋንቋ ምን ማለት ነው? ሎጎስ። ሎጎስ የሚለው ለስንት ነገር ይውላል? ለፈለግኩ አውለው። ለስምንት አይነት ትርጉም አውለው። በጣም ጥሩ ከፈለክ ከዛ ስምንቱንም ትርጉም አምጣና አስገባና ተርጉም አንብበው ሙሉ። በጣም ጥሩ በጣም ስማርት በዛ ነው። አዎ ምን አለ ተመልከቱ። ኤናርኬ ኤንሆሎጎስ በመጀመሪያው ሎጎስ ነበር አለ። ሎጎስ ምንድነው? እንመጣበታለን። ተግባባን? ስለዚህ ይሄ ሎጎስ ማለት በዚህ በዮሐንስ ወንጌል አጻጻፍ መሰረት ምንድነው የሚለውን እና አንድ ላይ ማለት ነው። እሺ ሎጎስ የሚለው ቃል በኖሚኔቲቭ ኬዝ ስንት ጊዜ መጥቷል የሚለውን ያው ኦሬዲ ማየት ይቻላል። አሁን ጥያቄው በአጭሩ ማለት ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው አሉ አለ። ይሄ ሎጎስ ነው የገባውና የሚያስጨንቅ ንግግር የተባለው ኢየሱስ ያስተማረው ትምህርት ነው አይደለ? የሚያስጨንቅ ንግግር ተብሎ ንግግር የሚለው ሎጎስ በሚለው ቃል በቃል ቃሉ ንግግር የሚለው ሎጎስ የሚለው ኮንቨርሴሽን በሚለው ሊሄድ ይችላል። ነገር ግን ቆይ አንዴ እኔ ነኝ እኮ ጠያቂው ምንድነው? መላሹ እኔ ነኝ አይደለ እንዴ? ኦኬ ሶ ሎጎስ የሚለው መልእክት፣ ንግግር፣ ቃል፣ ሚሴጅ ወር ደግሞ ጽሁፍ፣ ትእዛዛት ምናምን ሊባል ይችላል። እሱን አንተ ጎግል አድርገህ ሄደህ ሎጎስ የሚለው ላይ ዲስክሪፕሽኑን ስታወጣው ሄድና አውጣው ሎጎስ የሚለው ወርድ ስቴትመንት ሚሴጅ አንዴ ላይ መልሰው ጉግል ላይ ምናምን አንሄድም። ይኸውልህ አየሁ ከመጽሐፍ ነው የምናወጣው እኛ ከመጽሐፍ ላይ ነው ጉግል አይደለም ኤአይ ምናምን ጉግል አይደለም ልክ ነህ ተረጋጋ። ወርድ አለ፣ ወርድስ አለ፣ ስቴትመንት አለ፣ ሜሴጅ አለ፣ ስፒች አለ፣ አካውንት ማተር አለ፣ ብዙዎች ናቸው። ስለዚህ አሁን በዚህ በኖሚኔቲቭ ኬዝ ለምሳሌ 1:1 ሲ ላይ በተመሳሳይ የመጣበትን ሁኔታ ስናይ ብዙዎች አሉ። ለምሳሌ አንዱ ይዘራል አንዱም ያጭዳል የሚለው ቃል አለ። አንዱ ይዘራል አንዱ ያጭዳል የሚለው አስተምሮ ነበረ። በዚህ እውነት ሆኗል አለ። በተመሳሳይ ኢየሱስ ያስተማረውን ትምህርት የሚያስጨንቅ ሎጎስ ነው ተብሏል። ዮሐንስ 7:36 ላይ እሱ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል አስተምሮ ነው። ተግባባል? ሶ ሎጎስ 17 ጊዜ ተጠቅሷል እዚህ ቦታ ላይ። 17ቱም ቦታ ላይ ስናየው በአስተምሮ ነው የመጣው በዮሐንስ ወንጌል አጻጻፍ አማካኝነት ማለት ነው። ተግባባል? ስለዚህ ይሄ ሎጎስ መጀመሪያ የነበረው እግዚአብሔር ዘንድ የነበረ አስተምሮ ወይ ደግሞ እቅድ ነበረ። ኤናርኬ ኤንሆሎጎስ በመጀመሪያው አስተምሮ እቅድ ነበረ። ከሆሎጎስ ኤን ፕሮስቶንቲዮን አለ። ከዛ ያ እቅድ ያ አስተምሮ ደግሞ በማን ዘንድ ነበረ? በቴዎስ ዘንድ ነበር አለ። ቴዎስ ያ አስተምሮ ደግሞ ራሱ ምን ነበረ? ቴዎስ ነበረ። እሺ ቴዎስ የሚለው ለስንት ነገር ይውላል? ኦኬ እሱ ላይ ነው አሁን እያወሩ ያለሁትኝ። አንድ ጊዜ ብታዳምጥ እኮ ጥሩ ነበረ። ተስማማ። ባይብል ላይ አንዴ ቆይ ሳውራ ዝም ስል ሳውራ ወይ አንተ ችግር የለም የፈለግከውን ጥያቄ ትጠይቀኛለህ። ኤኒዌይስ ግን አሁን መጀመሪያ ቴዎስ የሚለው ላይ ዲስክሪፕሽን ያመጣልን ዝርዝር ክፈተው። ቅድም በምልክት በሳጥን ነው ያረከውን እሱ ላይ የጠየቅኩን ጥያቄ መልስ። ቴዎስ እንዳገባቡ ልተርጉምልህ ነው። አሁን ያመጣውን የትኛው ላይ እንደሚሰራ ልተርጉምልህ ነው። ገብቶኛል እኮ እንዳገባቡ እንድንተረጉመው ለጉዳይ ዲያዬ ምን እናደርጋለን? መጀመሪያ ቴዎስ የሚለው ለስንት ነገር ሊገባ ይችላል? ኦኬ እሱን እኮ ነው ላስረዳ የፈለኩትኝ። ቅድም ያመጣውን ዲስክሪፕሽኑን አውጣው አልኩ።
ዲስክሪፕሽኑ ላይ ስለ ቴዎስ አይደለማ እዛ ጋር ያስቀመጥኩት እኔ እዛ ጋር ስለ ሎጎስ ነው ያስቀመጥኩት። አሁን የቴዎስን ነው የጠየቀው። ሎጎስን ቴዎስን ግርም እግዚአብሔር ነው እኔ ነኝ እያልኩ ያሉት አንተ አላልክም። እኔ ነኝ ኢብራሂም ባለው አትበላ። ኢብራሂም ባቀረበው ነው ያልኩትኝ። ኢብራሂም ያቀረበው ደግሞ ንግግር አይደለም። ኢብራሂም አስተምሮ ነው ያቀረበው። አስተምሮ ኦኬ። አንዴ ባታንቀሳቅሰው ልጨርስ። ምንድነው ሰው? እሺ ይኸው እሺ እኔ ልጨርስና አንተ ትሄዳለህ አልኩ። መናገር ይችላል ፈቅድልሃለሁ። ኦኬ አሁን ሙስሊሞች ምንድነው የሚያነሱት አርጊውመንት? ወርድ የሚለው በብዙ ነገር ይተረጎማል። ንግግርም ይባላል፣ ሚሴጅም ይባላል፣ ስቴትመንትም ይባላል፣ ስፒችም ይባላል። ስለዚህ ይሄ ምንም ማተር አያደርግም ለናንተ የምታነሱት ነገር በመጀመሪያ ቃል ነበር የሚለው ስቴትመንትም ንግግርም ምናምንም ሊሆን ይችላል። ስለዚህ ፈጣሪን አያመልክትም ብለው ያቀርባሉ ሎጂክ። እኔ በራስ ሎጂክ ነው እያወሩ ያለሁት። ምንድነው ስቴትመንት የሚለውን በመጀመሪያ ቃል ነበር የሚለው ላይ አስገባው። በመጀመሪያ ስቴትመንት ነበረ፣ ስቴትመንትም በእግዚአብሔር ዘንድ ነበረ፣ ስቴትመንትም እግዚአብሔር ነበር ካለ እግዚአብሔር ስቴትመንት ነው። በመጀመሪያ ሜሴጅ ነበር። አንዴ ልጨርስ። በቃ ተስማማ። ስለዚህ ቃል አምላክ መሆኑን ታምናለህ? ቃል እግዚአብሔር መሆኑን ታምናለህ? ልናይ እኮ ነው፣ እሱን ልናይ ነው። በቃ አሁን ሎጎስ ላይ ተስማምተናል። በቃ ሎጎስ ላይ ለብዙ ነገር እንደሚውል ተስማምተናል። አሁን ቴዎስ ላይ ነው ያለነው። ቴዎስ ለስንት ነገር ይውላል? ኦኬ ጋድ የሚለው ላይ እንሂድ። አሁን ከሎጎስ ወደ ጋድ ወደሚለው እንሂድ። በቃ ቴዎስ ላይ ነው። ቴዎስ ለስንት ነገር ይውላል? አምላክ ኦኬ። ቴዎስ ማለት አምላክ ማለት ነው። አምላክ ማለት ጋድ ማለት ነው። ጋድ የሚለው ለማንኛውም ነገር ሊውል ይችላል፣ ለማንኛውም ሊገባ ይችላል። ለእግዚአብሔር ሲገባና ለስንት ነገር ሊውል ይችላል? ጉዳይ የጠየቅኩ መልስ። እየነገርኩ እኮ ነው። ምን ሆናል? አጭር ነገር እኮ ነው። ያው እዚህ ጋር እኮ ተቀምጧል እኮ ፊት ለፊት አየው። ቴዎስ የሚለው እንዳገባ የዚህ ዓለም ገዢ የተባለው ላይ አሁን ዳቢሎስ የዚህ ዓለም ገዢ ተብሏል። ወይም ደግሞ አማልክት ናችሁ የሚለውም ጥቅስ ላይ ሄደህ ስትሄድ አምላክ የሚለው ጥቅሶች በአጠቃላይ በአዲስ ኪዳን ቴዎስ ተብሎ ተጽፈዋል። ምንም ችግር የለም፣ በደንብ አስረዳለሁ። ለስንት ነገር ቴዎስ የሚለው ለብዙ ነገር ይገባል። ቴዎስ የሚለው ኧረ እዚህ ጋር ቁም። ያው እንዴ ስትሮንግ ነበር 23:16 ላይ ለስንት ነገር ይውላል ብሎ አስቀመጠ። ክፈተው 23:16 ክፈተው። ያው ከፈቻ እሺ ልክፈትልህ። እሺ 23:16 ክፈተው። ዮሐንስ ወንጌል እያወራ ያለው ሌላ ክፍል ነው። ባይ ዘ ዌይ ጋይስ አይደለም ራሱ ነው፣ ወላሂ ራሱ ነው። 23:16 ተመልከት። ይሄ 23:16 ታየዋ። ኦኬ ምዕራፉ ምንድነው? ቆይ ምዕራፉ ምንድነው? ዮሐንስ 10:35 ኦኬ ቀጥለው። ዮሐንስ 10:35 ለስንት ነገር ውሏል? ለስንት ነገር ውሏል? በዮሐንስ 10:35 መሰረት ለምንድን ነው ያለው ብለህ ጠይቀኝ። ስጠይቅ እኔ ጥያቄን አንተ አታመቻችልኝም። ጉድ አይዲያ የጠየቅኩት ጥያቄ 23:16 ስትሮንግ ነምበሩ ቴዎስ የሚለው ቃል ለስንት ነገር ውሎ እናገኘዋለን ባይብል ላይ? ይኸው አማልክት የሚለው የገባው እንደየአገባቡ ይገባል። አልጠየቅኩም። ስለ አማልክት አላወራውም። 23:16 ቴዎስ የሚል ነው። ይሄ 23:16 ብራዘር ቆይ አንድ ጊዜ በደንብ 23:16 ይታያል። እዚህ ጋር ይታያል። ካይ ቴዎስ ኤን ሆሎጎስ ቃልም እግዚአብሔር ነበር ብለህ የምትናገርለት አንተ ቴዎስ ብሎ ያስቀመጠው ስንት ነው? 23:16 አማልክት ለሚለው ገብቷል። አማልክት ለሚለው ገብቷል እኮ ለስንት ነገር ይውላል ነው የጠየኩ። እሱ መልስ እንደየአገባቡ ይለያል። አውቃለሁ። አምላክ ለሚለው አሁን ጣዖትም ኦኬ ስላስረዳ አዳምጠኝ። ይሄው ለምን አትናገረውም? ለስንት ነገር እኮ አዳምጠኝ። አይ ኖ ጋዲ ዜጋድ በሚለው እሱ ብቻ አይደለም። ቆይ እሺ መብራት ኦኬ ይሄው ችግር የለውም። አዳምጥ። ይሄው ዮሐንስ 10:35 ላይ ያለው ቃል ምንድነው የሚለው? መጽሐፍን ሊሽር አይቻልምና እነዚህ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ይላል። አማልክት በሚለው ላይ የገባው ቴዎስ የሚለው ገብቷል። ለምን? አማልክት ማለት አምላክ የሚለው ጋድ በሚለው ስለሚተረጎም። ለምሳሌ ጣዖት የሚያመልኩም ሰዎች አምላካቸውን አምላክ ብለው ነው የሚጠሩት። ስለዚህ አምላካቸውን አምላክ ብለህ ነው ስትጠራ ጋድ የሚለውን ታስገባለህ እንደ ቃሉ አገባብ። እሺ በቃ እኔ ልንገርህ። በቃ ጉድ አይዲያ ለሌላ ጊዜ ማለት ነው። ምኑን ትነግረኛለሽ? ቀጥል። ይሄ ስትሮንግ ነምበር 23:16 አንደኛ ለዲቫይን በቃ ለዋናው አምላክ ያ ፍጡር ያልሆነው አምላክ ለሱ ሊገባ ይችላል። ሌላ ደግሞ ክፈተው ዲስክሪፕሽኑ
ዲስክሪፕሽን ክፈት ነው 23 በቃ ልክፈትልህ፣ እሱ ልክፈትልህ። እንደውም እሱን አሪፍ አልካው ይኸው ለተመልከት ይታያል። ጋድስ ብሎ ያስቀመጠው ቴዎስ ያልኩ ማለት ነው። እስቲ አንብበው ኤዲት ቀጥል። ኦኬ እሺ ኤዲቲ ስፔሻሊ ዘ ሱፕሪም ዲቪኒቲ ፊገራቲቭ ማጂስቴት ሌልና ወይም ደግሞ ክብርንም ኦኬ ቆይ ላንብብልህ። አይ እንዴ ሰባበርከው እኮ ምን ሆነ ነው? ኤዲቲ ስፔሻሊ ዘ ሱፕሪም ዲቪኒቲ ኧረ እባክህ ዲቪኒቲ አይደለም እንዴ? ምን ሆነ ነው? ዲቪኒቲ ነው። እሺ ፊገራቲቭሊ ኤ ማጅስትሬት ባይ ዘ ሂብራይዝም ያለ። እሺ ለማንኛውም አንተ እንዳልከው ለምን ሊውል ይችላል? አንደኛው ለዲቫይን ኔቸር ሊውል ይችላል፣ ትክክለኛ ዋናው አምላክ ለተባለው። ሁለተኛው ደግሞ ለነዚህ ለእንትኖች ሊውል ይችላል፣ ለክብርና ልቅና ለማሳየት ማለት ነው። ክብርና ለነቢያት ለምሳሌ ውሎ አየ ነው ማለት ነው። ዮሐንስ 10:35 ላይ የእግዚአብሔር ቃል የመጣላቸው እነማን ናቸው? ማን ናቸው? የእግዚአብሔር ቃል አማልክት የሚለው ገብቷል። ጋድ በሚለው እነማን ናቸው የእግዚአብሔር ቃል የመጣላቸው? ኦኬ እግዚአብሔር ቃል የመጣላቸውን አማልክት ካልናቸው የሚለው አገባብ ማን ናቸው? ነቢያቶችን። በጣም ጥሩ። በጣም አመሰግናለሁ። ኢየሱስ የእግዚአብሔር ቃል መጥቶለታል አልመጣለትም? ኦኬ እሱ ሌላ አሁን ወደ ሌላ ቶፒክ ሽፍት እያደረግን ነው። በቃ መጥቶለታል አልመጣለትም? መልስ ነው የምፈልገው። ኦሬዲ አለ እንጂ ምን የእግዚአብሔር ቃል ኦሬዲ እግዚአብሔር ቃል ራሱ እግዚአብሔር ቃል ኢየሱስ አለ ራሱ ቃሉ ራሱ ኢየሱስ አለ። ቃልን ለነቢያቶች ሲሰጥ የነበረው ራሱ ቃሉ የቃሉ ባለቤት ራሱ አለ። አንድ ጊዜ በቃ እኔ ምን አለፋኝ እንዴ? እኔ ምን ያለፋኛል? ዮሐንስ ወንጌል 12 ላይ እንምጣ። ጥያቄው ምንድን ነው? አለና ነው የትም አልሄድንም። ወዴት እየሄድክ ነው? ከአንድ ቦታ ወደ ሌላ ቦታ? ቲዮስ ኧረ የትም አልሄድኩም። ቲዮስ ላይ ልንመጣ ነው። ምን አለ መሰለ የተናገርኩት ከማን ነው? የተናገርኩት ከእኔ እንደሆነ አይደለምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ማን ነው ሰጪው? ትእዛዙን የሰጠው ማን ነው? ትእዛዝ ሰጠው ማለት ነው ተቀበለ ማለት ነው። ሰጠው። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ ሰጠው ማለት ነው። እጅ በእጅ ሰጠው ማለት ነው። ምን ማለት ነው? እጅ በእጅ አይደለም። ለነቢያትም አናገራቸው ማለት አይን በአይን አናገራቸው ማለት አይደለም። እሺ ቆይ አንድ ጊዜ ተመልከት። አሁንም በእግዚአብሔር ዘንድ የሰማሁትን ማን ነው የሰማሁትን አለ። ከማን ነው የሰማው? ከማን ነው የሰማው? አዎ ኢየሱስ ክርስቶስ ከራሱ የተለየ ነገር አይናገርም። አብ የሚናገረው ነው። ከእግዚአብሔር የሰማሁትን ብሏል። ነቢያት ከማን ነው የሚሰሙት? ከአብ ማለት ነው። ነቢያት ከማን ነው የሚሰሙት? ከአብ ማለት ነው። ከአብ ሰምቻለሁ ሲል ኢየሱስ ክርስቶስ ከአብ የተለየ እንደማይናገር ያሳያል። ነቢያት ከማን ነው የሚሰሙት? ከእግዚአብሔር። እናመሰግናለን። ስለዚህ አሁን ዮሐንስ 1:1 ላይ አመሰግናለሁ። በቃ ለገዛ ቆንጨራ ማለት ነው። ምን አለ? አይ ምንም ቆንጨራ የለውም። ቀጥል። በደንብ አድርጎ ቆንጨራውን ልታየው እኮ ነው፣ እንዴት አድርጎ እንደሚመታ ማለት ነው። በመጀመሪያው አስተምሮ ነበረ፣ አስተምሮን በእግዚአብሔር ዘንድ ነበረ። ያ አስተምሮ ደግሞ ቴዎስ ማለትም ኤጋድ ነበረ። ኤጋድ ተግባባን? አስተምሮ እሱ ለምንድን ነው ያ በአስተምሮ ደረጃ ሲነገርለት የነበረው እቅድ እግዚአብሔር በእቅድ ደረጃ ሲያስተምረው የነበረው ለሰዎች ለምሳሌ ለማን ቃል ገብቷል ብለን ስንል ለአብርሃም ቃል ገብቷል። ተግባባን? ለነቢያት ቃል ገብቶላቸው ነበር። ሲማር ነበር ያ ነገር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ብሎ የተረጎመልህ አለን። መጽሐፉ ነው። መጽሐፉ አስተምሮ ብሎ የተረጎመልህ ማን ነው? በመጀመሪያ አስተምሮ ነበር። መጽሐፉ ነው የተረጎመልህ። ኦኬ መጽሐፉ ኮንቴክስት ያው 14ን ተርጉመው ዮሐንስ 1:14ን ተርጉመው። በቃ እሱን ደግሞ ተረጉመው። አስተምሮቱ ሰው ሆነ። አስተምሮቱ ሰው በጣም ጥሩ። እሱን ላሳየ። በመጀመሪያ አስተምሮ ነበረ። ቆይ ልንገርህ። አስተምሮቱ በእግዚአብሔር ዘንድ ነበረ። ያ አስተምሮ ነብይ ነበረ ማለት ነው። ተግባባን? ከዛ ቁጥር 17 ቁጥር 14 ላይ ወረደና ያ በአስተምሮቱ ነብይ ነበር። አስተምሮቱ ነብይ ነበር። ኤጋድ ነቢያት የእግዚአብሔር ቃል ይመጣላቸው ስለነበር ዮሐንስ 10:35 ላይ ነቢያት ቴዎስ ተብለዋል። እኔ እሱን አልጠየቅኩህም። አስተምሮት ቃል ሎጎስ ላይ ነው የኔ ጥያቄ ያለው። ሎጎስንማ ነገርኩህ እኮ ብራዘር። ኦኬ ነቢያቶች ሎጎስ ናቸው
የእግዚአብሔር ቃል እንዴ ምን ሆነ ነው ብራዘር? ስለ ሎጎስ አወራን በነቢያት ዙሪያ ወይስ ስለ ቴዎስ ነው ያወራነው? አትቀላቅል እንጂ እኔ ቴዎስ ነው ይኸውልህ፣ ጋድ የሚለው እንዳገባብ ይገባል ብያለሁ። አትቀላቅል። አስተምሮት ጋር ምን አገናኘው? አምላክና አስተምሮት። አዎ አስተምሮቱ ስለ ኢየሱስ የተስተማረ ትምህርት ነበረ። ማሳየት ካስፈለገ ላሳይ እችላለሁ። የት እንደተስተማረ ላሳይ። ምንድን ነው የተስተማረ ትምህርት? አምላክና የሚለውና አስተምሮት ምን ያገናኘዋል? ብራዘር ይኸውልህ አምላክ የሚለው ነብይ ነው። ያ በአስተምሮ ደረጃ ሲነገርለት የነበረው ነብይ ነው እያለ ያለው። እሺ አንዴ ጥያቄህን ራስህ እንትን እያልከው ነው፣ እያበላሸው ነው የጠየቀውን ጥያቄ። አረ ብራዘር አስተምሮት ማለት ምን ማለት ነው? የማታውቀውን ነገር ነው። ሰርፕራይዝ ያለው አስተምሮት ማለት ቴዎስ ማለት ነው። ምን አልከኝ? አስተምሮት ማለት ቴዎስ ማለት ነው? አይደለም። ቆይ ልነግርህ። ስለዚህ አስተምሮት ማለት ነው በቃሉ በግሪክኛው አስተምሮ ማለት ነው። ተረዳ። ቆይ ሎጎስ ነው እሱ። ሎጎስ ኦኬ፣ ስለ ሎጎስ ነው እያወራን ያለ ነው ማለት ነው። በመጀመሪያ ሎጎስ ነበረ። ያ ሎጎስ ምንድነው ብለን አየን። ሎጎሱ በአስተምሮ ደረጃ ነበረ ብለን ዮሐንስ ብዙ ቦታ ዮሐንስ 6:60 ላይ ምናምን በጣም ብዙ ጥቅሶች አይተናል። 17 ጥቅስ ላይ ይችላል። ኦኬ፣ ሎጎስ የሚለውን አስተምሮ ብለን የተረጎምከው አንተ? አዎ፣ አስተምሮት የሚለውን አዎ። ኦኬ፣ ወርድ የሚለውን ለምን አልተረጎምከውም? አስተምሮት ከሚለው ይልቅ ወርድ የሚለውን ለምን አልተጠቀምክም? አይመጣም። ኢየሱስ ፍጡር አይመጣም። ኦኬ፣ የማይመጣ ከሆነ እናስገባው። ኦኬ፣ እናስገባው። ለምን እናስገባው? ስለሌላ አታውራ። ይኸውልህ እናስገባውና አስተምሮት እግዚአብሔር ነበር። አስተምሮት እግዚአብሔር ነበር። እሱ ልንመጣ ነው። እሱ አሁን እቺን እንጨርስ። ይኸው ጆን 1:1 ኤ ይባላል ይሄ። እሺ ጆን 1:1 ኤን ጨረስን። ከዛ ደግሞ ጆን 1:1 ቢ ላይ መጣን። አሁን ይኸው ተመልከት፣ እዚህ ድረስ ቢ መጣን። ካይ ሆሎጎስ ኤን ፕሮስቶንቲዮን አለ። ይሄ ሎጎስ ደግሞ አስተምሮቱ እግዚአብሔር ዘንድ የነበረ ነው አለ። ከዛ ደግሞ ጆን 1:1 ሲ ላይ መጣን። ጆን 1:1 ሲ ደግሞ ምንድነው? ካይ ቴዎስ ኤን ሆሎጎስ አለ። ይሄ ቴዎስ ደግሞ ምን ነበረ? ይሄ ሎጎስ ቴዎስ ነበረ። ወደዚህ ነው የሚተረጎመው፣ ከዚህ ሳይሆን ከዚህ ነው የሚተረጎመው። ይሄ ሎጎስ ቴዎስ ነበረ። ሎጎሱ ማን ነው ብለን ካልን አስተምሮ ነበረ። ትክክል ነው፣ አስተምሮ። አሁን አስተምሮ አምላክ ነው። ልመጣልህ ነው። አስተምሮ ልመጣልህ ነው። ያ በአስተምሮ ደረጃ ሲነገር የነበረው ምንድነው? ቴዎስ ሆኖ ይመጣል ነበር ነው። ተግባባን? ዲቫይን ቢንግ ነው የሚመጣው። ግልጽ ነው። ዲቫይን ማለት ልክ ነቢያቶች በተባሉበት ማለት ነው። ተግባባን? ነቢያቶች እንዳንተ አስገብቶ የተጠቀመ የክርስትና ሴክት አሳየኝ። ያ ኢብራሂም ለምሳሌ ኢብራሂም መጽሐፉን ተርጉሞ አመጣለን። ማን መብት ሰጠ? ማን መብት ሰጣቸው? ማን ነው መብት የሰጣቸው? እነሱ ቁርአንን በተፍሲር አንድ የምትረዳው ባይብል ለምንድን ነው ራስ ጥያቄ እኮ ይኸው ከቁርአን ጋር የማይስማማ ከሆነ ኤክስ እናደርገዋለን። ከቁርአን ጋር የሚስማማ ከሆነ ራይት ይደረጋል። እንዴ ባይብል በቁርአን ነው እንደሚተረጎመው? ኖ እሱና አንተ ስለ ቁርአን ስላወራ ማን መብት ሰጥቶ ነው መጽሐፍ ቅዱስን ራስ እንድትተረጉም? ማን ሰጠ መብት? መጽሐፉ ራሱ። አምጣ ማስረጃ። መጽሐፉ ማንም ሰው ይተርጉም የሚል ባለቤቱ እንደዛ የሚል ከሆነ አምጣ አሳይ። እሺ እንደዛ ከሆነ ማን ይተርጉም ብሎ ነው ያስቀመጠው? እኔ አሁን ለምሳሌ የተረጎምኩት ከራሱ ከዮሐንስ አጻጻፍ ነው። ለምሳሌ ተመልከት፣ እዚህ ጋር ሎጎስ ተብሎ የተጠቀሰው ቃል አስተምሮ ብሎ መጥቷል። ዮሐንስ 6:60 ላይ አስተምሮ ማን ተርጉም ብሎ ስልጣን ሰጠ ለአንተ? ማን ነው ስልጣን ያለው? እሺ ንገረኝ መጀመሪያ አንዴ። መጽሐፍ ቅዱስ ባለቤት ማን ነው? የመጽሐፍ ቅዱስ ባለቤት ማን ነው? ስልጣን ያለው ማን ነው? ንገረኝ፣ ችግር የለውም። ስልጣን ያለው ኦኬ፣ በደንብ ላስረዳ፣ አዳምጥ። መጽሐፍ ቅዱስ በክርስቲያኖች የሚታተም መጽሐፍ ቅዱሱ በቤተ ክርስቲያን የሚታተም ነው። ክርስቲያን አማኝ አንዴ ቆይ፣ መጽሐፍ ቅዱስን ለመተርጎም አንደኛ ክርስቲያን መሆን አለብህ። ሁለተኛ ክርስቲያን ስትሆን የእግዚአብሔር ቃል እንድትረዳ የመንፈስ ቅዱስ ስልጣን የሰጣቸው ክርስቶስ ለነሱ ማስረጃ። አንዴ ቆይ በመሀል አትግባ፣ እያስረዳው ነው። መጽሐፍ ቁርአን በተፍሲር እንደሚተረጎመው መጽሐፍ ቅዱስን ማብራሪያ አለው፣ ኮሜንታሪ ማብራሪያ ከመጽሐፍ ቅዱስ ጋር ከተቃረነ ኤክስ ይሆናል። አንተ ማነህና ነው? ማን መብት ሰጥቶ ነው መጽሐፍ ቅዱስን ራስ የምትተረጉመው? እኔ ኢብራሂም ነኝ። ይሄ ስህተት ነው። ይሄ እኮ ስህተት ነው። ቁርአንን በራሴ መተርጎም እችላለሁ?
ቁርአንን በራሴ መተርጎም እችላለሁ። ችግር የለውም ተርጉምና ኤክስ ካረግነ እኛ አውድ ይዘን እያነበበ እናሳየ። ግን አሁን አንተ ምንድነው አውዱ ራሱ አልገጠመልህም እኮ ነው እያልኩ ያለሁት። አንተ እኛ አውዱ አልገጠመልህም እኔ ደግሞ ያልኩ ጉድ አይዲያ አውዱ አዳም መብት ማን ሰጠ ለአንተ? መጽሐፍ ቅዱሱን በራስ እንድተረጉም ማን መብት ሰጠ? እኔ መጽሐፉ ራሱ አምጣ አሳየኝ። መጽሐፉ ራሱ ተርጉም ያለበትን አሳየኝ። ተርጉም ማለት አይጠበቅበትም። አእምሮ ያለኝ ነኝ፣ የማስተውል ሰው ነኝ። ተግባባን? ስለዚህ ምን አለ ይኸው እዚህ ጋር አሳየን። መጽሐፍ ቅዱስ ላይ ያሳየን እኮ ይኸው ተመልከት። አንዱ ይዘራል አንዱም ያጭዳል የሚለው የእግዚአብሔር ቃል ለሚለው አስተምሮ ሆኖ መጥቷል። ተግባባን? አስተምሮ ሆኖ መጥቷል። ማን ተርጉም አለህ? መጽሐፍ ቅዱስን በራስ ተርጉም ያለ ማን ነው? ልብ አድርጎ ያጀማ ጥቅሱ ላይ መቆም በራስ ተርጉም ያለ ማን ነው? አያችሁ፣ እንደዚህ ነው በቃ። ቆይ ቁርአንን በተፍሲር አይደል እንደምትተርጉመው? ባይብልን ለምንድን ነው በራስ የምትተርጉመው? ስለሚገጥም ነው። አይገጥምም። እናንተ ይሄ ነው ሙስሊሞች ትልቁ ስህተታችሁ። መጽሐፍ ቅዱስ ራሳችሁ ነው የምትተርጉሙት። ፖለቲካ ቁም። ቆይ ፖለቲካ ጥቅሱ ላይ ቁም የምትሳሳቁም ጥቅሱ ላይ ቁም። እሺ ጥቅሱ ላይ መቆም አቃተ። እዚህ ዛታ እንትናት በቃ ጥቅሱ ላይ ነኝ ያለሁት። ጥቅሱ ላይ